ለመሆኑ ሰርጉ ላይ ምን ያህል እንግዶችን ለመጥራት አስበሻል? ያው በጣም ብዙ ሰው ያለበት ሰርግ አንፈልግም፣ ግን ደስ የሚል ቅልብጭ ያለ እንዲሆን ነው የምንፈልገው። አታስቢ፣ ለጊዜው ያሉን አማራጮች እነዚህ ናቸው። 3 የተለያዩ ሜኑዎች አምጥቼልሻለሁ፣ ተመልከች። የኬክ አማራጮችስ? እሱም ቢሆን አማራጭ አለው፣ የሚደረገውን እናደርጋለን። በጣም ነው የማመሰግነው። ከወሰንን በኋላ እንደውልልሻለን። እሺ፣ አመሰግናለሁ። እናመሰግናለን። ምንድነው ሁሉንም ሐሳቦች ሰጠሻቸው? እና ለራሳችን ሰርግ ምን ልናደርግ ነው? ለራሳችን ሰርግ ነው ያልከው? አዎ። ሰርግ ልንደግስ ነው እንዴ? ምንድነው አንደግስም እንዴ? ቆይ አላውቅም፣ እንደግሳለን። እኔ ግን ብዙም ሰርግ አልወድም እኮ። የእውነትሽን ነው? ሴቶች በሙሉ ሰርግና ቬሎ መልበስ የሚወዱ ይመስለኝ ነበር። ለዛ ነው እንደዚህ ያልኩሽ። በቃ ቆይ አንድ ጊዜ ሐሳቤን ላስረዳ። እኔ እኮ ስለ ቬሎም ሆነ ስለሌላ ነገር አላወራሁም። እኔ ያልኩት ሰርግ አልወድም ነው። በዛ ላይ ደግሞ በእኔ በኩል የመጠራቸው ዘመድ አዝማዶች የሉኝም። አንተም ብትሆን እንደዛው የቅርብ ሰው የለህም። ስለዚህ ቢቀር ይሻላል። እና ምንድነው የምናደርገው? ዝም ብለን ራሳችን ልንበላ ነው እንዴ? ቆይ እንግዲህ እውነት ለመናገር ነው እንደዛ ብናደርግ በጣም ደስ ይለኛል። በአንካራ ሙዚቃ ራስን ካልሳትክ ማለት ነው። አይ እኔ አልፈልግም። ከአንቺ ውጭ የምፈልገው ነገር የለም። በህይወቴ ከአንቺ ውጭ ምንም ሊያሳስበኝ የሚችል ነገር የለም። አሁን ጥሩ ሰዓት ነው። አጋጣሚ ጥሩ አይደለም። በዚህ ሰዓት አጋጣሚ ጠብቆ የሚደውል ሰው በጣም ነው የሚያስጠላው። እስኪ ስብሰባችን ታሲን። አቤት ወንድም ታሲን። እሺ የእሳት ነበልባሉ ምን እያደረክ ነው? ምን አደርጋለሁ ብለን ወንድሜ ከሴፍ ላይ ጋር እንደተለመደው እየሰራኝ ነው። በቃ ስለዚህ ሴፍ ላይ አብራናት ማለት ነው? አዎ። እሺ ጥሩ። እንግዲያው ሴፍ ላይን ይዛት ወደ ቤት ነው። በሰላም ነው ወንድሜ? ምን ተፈጠረ? አይ ወንድሜ ምን ይፈጠራል ብለህ ነው? በሰላም ነው። እኔ እንጃ አላውቅም ወንድሜ። እንደዚህ በስራ ሰዓት ደውለልኝ አታውቅም። ለዛ ነው ግር ያለኝ። እንዲሁ አብረን እራት መብላት እንችላለን ብዬ ነው። በዛውም እናወራለን። በሉ ፍጠኑ፣ ጠብቃችኋለሁ። እየጠበቅኳችሁ ነው ወንድሜ። ሄሎ፣ ምን ተፈጠረ? ወደ ቤት ኑ ነው የሚለው። እራት ተጋብዘናል። እሺ ይመጣል። በጣም አሪፍ። በደንብ መነጋገር እንችላለን። ወንድሜ ቢሞር ነው አይደል? በደንብ ጠጣ። በለው ወይዘሮ ኤኒሲ ምንድነው ያደረግሽው? እባክሽ ማን ነው ይሄንን ሁሉ ምግብ የሚበላ? እኔ በለዋለሁ ወንድሜ። አሁን በሚገባ ማሬ። እውነቴን ነው። አሁን የድሮ አሜሊክ ነኝ። ሁሉንም ነገር መብላት ጀመረ። መንቴ በቃ አሁን ወፍራለሁ ብሎ ማሰብ የለም አይደል? ልክ ነኝ? አይ በጭራሽ እሱን ሐሳብ ትቼዋለሁ። የመጣው ይምጣ። ወይ እንደዛ ነው? አመሰግናለሁ ኤኒሲ። ሽቶ በጣም ደስ ይላል ወንድሜ። ሁሉንም እንደዚህ መሰብሰብ ጥሩ አድርገሃል አይደል? አዎ አይደለ? ማለቴ ገንዘብ፣ ሀብት፣ ንብረት፣ መኪና፣ ቤት፣ የሀብት ደረጃ፣ ሁሉም ነገር እሺ እስከ ተወሰነ ድረስ ያስፈልጋል። ግን ደግሞ ከምንም ነገር በላይ በጣም አስፈላጊው ነገር ጤና ነው። እውነት ነው። ጤና፣ ደስታ፣ ሰላም፣ እነዚህ 3 ነገሮች ካሉ ሌላው ሁሉም ነገር በራሱ ጊዜ ይመጣል። ልክ ነው። ተመልከቱ፣ ሁላችንም እዚህ አንድ ላይ ተሰብስበናል። ታዲያ ከኛ በላይ ሀብታምና ባለጸጋ ሰው አለ? እንግዲህ እኔ በበኩሌ ስለኔ ከጠየቀኝ እዚህ ላይ ምንም የሚጎለኝ ነገር የለም። እውነት? አዎ እርግጥ ነው፣ ምንም የሚጎለን ነገር የለም። እውነት ነው። ግን ደግሞ ተጨማሪ ሊኖረን ይችላል። እንግዲህ እኔ እንደዚህ ነው የሚመስለኝ። ለምሳሌ ምን አይነት? አልገባኝም። ምን እንደሆነ ልንገር ነው። ሰላም ነው። እሺ ከሰላም የሚበልጥ ነገር የለም። ይሄ ጦርነት፣ ይሄ ውጊያ ማቆም አለበት እና ደግሞ ከቀንደኛው ጠላት ጋር ራሱ ሰላም ለመፍጠር መቻል አለብህ። መስማማት መቻል አለብህ። ምን ነበር የሚሉት? መስማማት ማለት አለ አይደል? መደራደር አለብህ። በዚህ መንገድ ሲሆን ሰላምና ደስታን በትክክል ማምጣት እንችላለን። ሰላም መፍጠር አለብህ። ምን? ስለ ሻንሳላኖች ነው የምታወራው? ምን ለማለት እየሞከርክ ነው ወንድሜ? ስለ እነሱ ነው የሚሆነው? አዎ የእሳት ነበልባሉ
ስለ ሻንሳላ ነው የማወራው። እየቀለድክ ነው አይደል ወንድሜ? ኑ ከምሬ ነው። ወንድሜ ታሲን ይኸውልህ ወንድሜ፣ እኔም ከዚህ ቀደም አባታችሁ በጣም አሳፋሪና ከንቱ ነውረኛ ሰው ነው ብዬ ነግሬያችኋለሁ። ይኸውልህ ኑ የእናንተ ርካሽ ደም በእኔም ውስጥ ይዘዋወራል ብያችኋለሁ። ፊት ለፊት ነው የነገርኳቸው። ኩባንያቸው ውስጥ ገባሁ። ሆቴሎቻቸውን በእኔ ስም እንዲሆኑ አደረግኳቸው። ሀብታቸውንና ንብረታቸውን ምንም ሳላስቀረው ሰርኩባቸው። ሱምሩን፣ ሜሌክን፣ አንተን፣ ሴቭላይንና እንዲሁም እህቴ ኤኒሴን ወሰድኩባቸው። ሁላችሁንም ከጎኔ ያደረግኳቸው። ይኸው ሁላችሁም እዚህ ናቸው። ከዚህ በላይ ምን ልውሰድ? ምን ቀራቸው? እናወስድባቸዋለሁ። ኑ ምን አላቸው? ወንድሜ ይገባኛል፣ ግን ይኸውልህ። ሰላም ወንድሜ፣ በጣም ደክሞናል። ኑ በጣም ደክሞናል። ይኸውልህ አንተ መለኬን ማግኘት ሳትችል ስትቀር የት ናት ይቺ ልጅ እያልክ ስትጨነቅ፣ ሴቭ ላይ የሆነ ነገር ብትሆንስ እያልክ ማሰብ በራሱ እናቴ የት ነች ከማን ጋር ናት እያሉ ማሰቡ ራሱ አልደከመህም? ለእያንዳንዱ ነገር መረበሽ። ቆይ ይሄ ሁሉ ጭንቀት አልከበደህም? ንገረኝ እስኪ ወንድሜ። ይኸውልህ ይሄ ሁሉ ጦርነትና ጥላቻ ሲያበቃ ፍቅረኛሞችም አብረው መሆን ይችላሉ። ምን ማን ነው አብሮ መሆኑ የሚችለው? አይሆንም። እንደዛ ብሎ ነገርማ የለም። ስለ ጂያና መሌክ ሆነ የምታወሩ ማየ እኔ ሞታታለሁ እንጂ አይሆንም። መቼም ቢሆን አብሮ አይሆኑም። መቼም ቢሆን አይታረቁም። መቼም ቢሆን አንድ ክፍል ውስጥ ሊገኙ አይችሉም። ገባሽ አይደል? ጂያንና እኔ ታርቀናል ነው። ይሄን እንድታውቅ እፈልጋለሁ። ኑ ይኸውልህ ሴቭ ላይ እናንተ እንደዚህ እንደምትዋደዱት እናንተ አብራችሁ እንዳላችሁት ሁሉ እነሱም አብረው መሆን ይችላሉ። እነሱም እርስ በርስ ይዋደዳሉ እኮ። እማዬ ይኸውልሽ አንድ የሆነ ነገር ልንገርሽ። በጭራሽ ከዚህ በኋላ ሴቭ ላይና ጂሃንን በጭራሽ እንዳታነጻጽሪ፣ እንዳታስዩ፣ በጭራሽ እንዳታረጊው። በእውነት ምን ልልሻለሁ? የምር ልብሽን ነው የምሰብረው። እሺ ጂሃንን ከኔ በላይ ማንም ሰው ሊያውቁ አይችልም። ልጅ በእውነት ከልቤ ነው። ይሄ ልጅ ምን ያህል ጥሩና አዛኝ እንዲሁም ይቅር ባይ ልብ ያለው ሰው እንደሆነ በደንብ አውቃለሁ። ይኸውልህ የእኔ ልጅ ኤሳት ነው፣ ግን ስለሱ እንደዚህ ማውራት አልችልም፣ ማሰብ አልችልም። ግን ጂሃን ምን አይነት ሰው እንደሆነ አሳምሬ ያውቃለሁ። ነው ታሲን እንርሳው፣ እኔንም መሌክንም ሁላችንን እንርሳን። ስለ መሌክ ልጅ ግን አስብ። ለመሌክ ልጅ ስትል መቀበል ይኖርብሃል። ስለዚህ ከዚህ ነገር እንደተረዳሁት ከሆነ እናም ከኔ ውጪ ሁሉም ከሻንሳላኖች ጋር ለመታረቅ አስቧል ማለት ነው አይደል? ነገሩን በትክክል ነው የተረዳሁት? እኔም እፈልጋለሁ። አዎ እኔም እፈልጋለሁ። ነው እኔም እፈልጋለሁ። እኔም እኮ ልጅ ልወልድ ነው ወንድሜ። ሁላችንም ከአሁን መጥፎ ነገር ያጋጥመናል እያልን በጭንቀት መኖር የሰለችን ይመስለኛል። ለመሆኑ እነሱ ስለዚህ ነገር ምንድነው የሚሰማቸው? ቆይ ምን እያሉ ነው? እነሱ ማለቴ ጂያን መልስ እስከምንሰጠው ድረስ እየጠበቀ ነው። ምክንያቱም በእኛ መሰረት ሄዶ እነሱን ስለ ጉዳዩ ያናግራቸዋል። ወንድሜ አንተ የሚሰማህን ስሜትና የአንተ ምላሽ ለእኛ በጣም አስፈላጊ ነገር ነው። አንተ እርቁን እሺ የምትል ከሆነ ሰላም እንሆናለን ማለት ነው። ምን እድላችሁ ነው የምትፈልጉት? ምን እድል ነው? ቆይ ሁላችሁም አንድ ከሆናችሁ ሰላም ያማራችሁ ከሆነ ያው ስለዚህ ሁላችንም አንድ ላይ ሰላም እንፍጠር። ሰላም ያስፈልጋል። በጣም ጥሩ። የሳተ ነበልባሉ። አመሰግናለሁ ልጄ። መሌክ
በቃ ሂጂና ለጃን አብስሪው፣ ለቤተሰቡ እንዲያሳውቅ ንገሪው። ሰላም እንደምንፈልግ ንገሪው። እሺ ወንድሜ። ሲጀመር ጃኔ መልስ እስከምሰጠው ድረስ እየጠበቀኝ ነበር። እሱን እንደዚህ ማስጠበቅ የለብኝም። አሁን ሂጄ እነግረዋለሁ። መልካም ምግብ ይሆንላችሁ። እመጣለሁኝ። አመሰግናለሁ። ጥሩ ነው ያደረገው። የእሳት ነበልባል ያደረገው ነገር ልክ ነው። አንተን ይመጥናል። በሉ ምግባችንን መብላታችንን እንቀጥል። አዎ። የተባለው ነገር እውነት ነው እንዴ? አርግዛለች አይደል? እሺ፣ ስለማን ነው የምታወሪው? ስለ ኤስማ ነው የምታወሪው? ውይ አንቺ ጅል! ስታስቢው አቶ ኤሳት ማን ነው? ኤስማ ደግሞ ማን ናት? አይገናኙም እኮ አይሽ አይደለም? ይሄን ነገር እየደበቁ ነው ያሉት። ስለ ኤስማም ሆነ ስለ መሱት ምንም ነገር አልሰማንም። ሴቶች ምን እያደረጋችሁ ነው? ሐሜት ላይ ናችሁ አይደል? ስለ ኤስማ እያወራችሁ ነው። ግን ተሳስቻለሁ እንዴ እህቴ? ማለቴ ያለቃችን ልጅ አቶ ኤሳት ማን ነው? ኤስማስ ደግሞ ማን ናት? እሷማ ያንቺ ምራት መሆን የምትችል መስሏት ነበር። ቆይ የኔ ነው? የኔ ምራት? እስቲ ብርጭቆውን አምጪው። እና ሁኔት ነው ያሉት? ከነ ወንድሟ ወደ መንደሯ መልሳችሁ ላካችኋት እንዴ? መሱትስ ቢሆን እኔን ያሳስበኝ የሱ ነገር ነው። አቶ ጂያን ሁሉም ሰው ዝም እንዲል አዞ ነበር አሉ። ሰሚማ ጄናን ማለቴ ወይዘሮ ጃናን የእውነት እነሱ እንዲጋቡ የሚፈቀድላቸው ይመስልሻል? የምር እንደዛ ሊሆን ይችላል? ቱርካን ውዴ፣ እንደዚህ አይነት ነገር በማሰብ ጭንቅላትሽን አታስጨንቂ። እንደውም በምትኩ ምን ማሰብ እንዳለብሽ ታውቂያለሽ? ለእራት ምን መስራት እንዳለብሽ ስለሱ ነው ማሰብ ያለብሽ። ምክንያቱም እኛ ሻንሰላኖች ለሰራተኞቻችን ጥሩ ምርጫ ነው የምንመርጥላቸው። የምንወስነው ውሳኔ መሰረት ያደረገው እንደ ሰራተኛው አይነት ነው። ስለዚህ አትጨነቂ። መልካም እድል። ይሄን መጠጣት የምትፈልጊ አይመስለኝም። እንደምታደርጊው አድርጊ። የኔ መልክ እንኳን ደህና መጣሽ። ደህና ነሽ? ምን ነው እምቢ አሉ እንዴ? ፈቅደዋል። ተስማምተዋል። ጂሃን ተስማምተዋል። ሰላም እንፈጥራለን። ልብድካም ጊዜ ልታደርጊ ሰላም እንፈጥራለን። ምንም አያሳስብህ። ወይ በእውነት በስተመጨረሻም በቃ አምላክ ይመስገን። በቃ ሁሉ ነገር አብቅቷል። ማለቴ በጣም ገርሞኝ ነበር፣ ተገርሜ ነበር። ምክንያቱም ወንድም ታሲል ወዲያውኑ ነው እሺ ያለው። ይሄ ጦርነት ማብቃት አለበት። እኔም ተስማምቻለሁ አለ። እንደዛ ማለቱ ልክ ነው። ጥሩ ምንስ ምን ያውኑማ መጀመሪያ ላይ አጉረመረመ፣ ግን ደግሞ ወዲያውኑ እሱም ተስማማ። ስለዚህ ሲደመደም ይሄ ጸብና ጦርነት ሊያበቃ ነው ማለት ነው። ከዚህ በኋላ ምንም አይነት ጸብ አይኖርም። አምላክ ይመስገን። ግን ጂሃን ወንድም ታሲል አንድ የሚፈልገው ነገር አለ። ይህን ነገር ከሆነ ብቻ ነው ሰላም የሚኖረው ብሏል። ምንድን ነው የሚፈልገው? ያው አባቴና እናቴ አሁኑኑ እንዲፋቱ ይፈልጋል። እንደዛ ነው። ስለ ሆቴሉ፣ ስለ ኩባንያው፣ ስለ ትልቁ ቤት ምንም ግድ አይሰጠኝም ብሏል። መጀመሪያ ሳሚት ሱምሩን መፍታት አለበት፣ የፍቺ ወረቀቱ ላይ መፈረም አለበት። ከዛ በኋላ ሰላም መፍጠር እንችላለን ያለው። በዛ ነው የሚስማማ። ግን ደግሞ አባትህ ምን ይላል? በዚህ እሺ የሚል ይመስላል? አዎ ይላል። ደግሞም ግዴታው። የምርህን? አዎ እውነቴን ነው። ግዴታው ነው። እሺ ይላል። ሌላ ምንም ምርጫ የለውም።
በጣም አስጨነቅሽኝ እኮ መሊክ። እንግዲያውስ ሌላ የሚጠይቅሽ ነገር አለ። እሺ ጠይቀኝ። ታዲያ እኛ መቼ ነው የምንገናኘው? ያሰብሽው ቀን ሰርግ እንደግሳለን እንዴ? አዎ እንደግሳለን፣ በሚገባ እንደግሳለን። ግን ትንሽ ማፋጠን አለብን፣ ካለ በዚያ የምትለብሹ ሌሎች ላይ በቃሽ ይችላል። ቆይ አንዴ አሁን ምን ለማለት እየሞከርክ ነው ያለው? እንዳረገሽ ሳይታወቅ በፊት መጋባት አለብን እያልከኝ ነው? ምን ለማለት ፈልገህ ነው? ምን ማለት እንደፈለግኩ ገብቶሻል አይደል? እንደዛ ነው ያልከው? የእውነት እንደዛ ነው ያልከው? እና ምንድን ነው ያልከው? እኔ ያልኩት ቶሎ ባለቤቴ እንድትሆኝ እፈልጋለሁ። እሺ ገባሽ አይደል? አትቻልፍ ታስተ ይሄው ታገር በእውነት በጣም ነው የምትገርሚው። አነጋገርሽ ራሱ እንዴት ደስ እንደሚል። ቡንያሚን ምን እያደረክ ነው? ቲቪ እያየሁኝ። አሪፍ ዝግጅት ነው በእውነት። ና አብረሽን ተቀመጪና እኔ እባክህን ቡንያሚን፣ ልለምን ልትነሳ ትችላለህ? ተነሳ። ምንድን ነው ነገሩ? ምን ተፈጠረ? ምን እየሆነ እንደሆነ ልንገርህ እባክህ። ጂሃን እታች ሁሉንም ሰው ሰብስበው፣ አንተ ግን እዚህ ቁጭ ብለህ ቲቪ ታያለህ አይደል? በል ተነስ። ለምንድን ነው ሰው የሰበሰበው ታውቂያለሽ? እንግዲህ ጉዳዩን ስንደርስ እንሰማለን። ቡንያሚን በደንብ ስማኝ፣ እኔ አብሬያለሁ። እኔም ሻንሳላን ነኝ በል እሺ። ታዲያ አንተም እንደ ወንድ ቆፍጠን በል እሺ። እሺ የኔ ውድ ባል። እሺ አታስቢ፣ ሁሉንም ለእኔ ተይው። በጣም ጥሩ፣ መልካም ነገር እመኛለሁ። እሺ ምንድን ነው የምንጠብቀው? በልቀጥል እንጂ። እሺ ነግራችኋለሁ። ኤሳት እዚህ ሲደርስ ጀምራለሁ። መጥቻለሁ። ምንድን ነው ነገሩ? ለምንድን ነው ይሄ ሁሉ ሰው የተሰበሰበው? እሺ ተሰብስበናል። የጠራኋችሁ ላናግራችሁ ፈልጌ ነው። ጂሃን ምንድን ነው ነገሩ? ና ግባ ቡንያሚን። መላው ቤተሰብ ዛሬ ተጠራርቶ እዚህ ነው ያለው። እኔን ግን አልጠራችሁኝም። ባልጠራም ችግር የለውም፣ መጥቻለሁ። አሁን እዚህ ነኝ፣ ደርሻለሁ። ምንም ቢሆን ምን የሻንሳላን ቤተሰብ አባል ነኝ፣ እሱም ብዬ ነው። ስለዚህ እንደዚህ አይነት ነገር ሲደረግ እኔም ቢነገረኝ በጣም ደስ ይለኛል። ስሜቴን መጉዳቱ አስፈላጊ አልነበረም። ልክ ነህ። በጣም ይቅርታ ረስቼው። እሺ በል ቀጥል፣ እያዳመጥንህ ነው። አዎ የምናገረው ነገር አለ ብለህ ነበር። ምንድን ነው? አዎ የምናገረው ነገር አለኝ። ስለዚህ ልናገር። ከታሲኔኒ ሸርሊ ጋር ተኩስ አቁም ስምምነት እናደርጋለን። ከዚህ በኋላ ጦርነት የለም። ምንድን ነው የምታወራው ልጄ? ሲጀመር እንዴት ነው ይህን ጦርነት የምታስቆመው? ንገረኝ እስኪ። ተነጋግረናል፣ ስምምነት ላይ ደርሰናል። ስለዚህ አንተ ለብቻ አናገርካቸውና ተስማማችሁና በቃ እንደዛ ነው? አዎ በትክክል ለብቻ ያናገርኳቸውና ተስማምተንኳቸው። ትልቁ ቤትና ሆቴሉ የኛው ነው ይቀጥላል እና ቤታችንም ውስጥ መኖር እንቀጥላለን። ወንድም ታሲን በዚህ ተስማምቷል። ወንድም ታሲን አልከው? አዎ አባዬ፣ ታሲንን ወንድም ታሲን ነው። እንደም አጎቴ ነው ማለት ያለብኝ አይደል? እንደዛ ነው ማለት ያለብኝ። ግን እንደዚህ እሺ፣ ትልቁን ቤት ትቶልናል፣ ሆቴሉን ይተውልናል፣ ሁሉንም ሊተውልን ነው እና ከዛ በኋላስ እሱ ከኛ ምንድን ነው የሚፈልገው? ይኸውልህ አባዬ፣ ታሲን አንተ ከሱ ምር ጋር እንድትፋታ ነው የሚፈልገው። ይኸውልህ ልጄ፣ ምን እያልክ እንደሆነ ግን ለራሴ ይታወቃል። ይሄ ደነስ ስለፈለገ ብቻ ከስምሩ ጋር አልፋታም። ይህንን ሐሳብ አልቀበለው፣ መቼም ቢሆን አላደርገውም። አይ በዚህ መልኩ አይሰራም። በዚህ ነገር አንጨቃጨቅም። ስለዚህ ነገር ደግመን አናወራ። ትፈታታለህ። አብቅቷል። ጂሃን፣ እኔ በበኩሌ ይህ የሰላም ስምምነት ጥሩ ነው ባይ ነኝ። ያንተ ደጋፊ ነኝ። እንደውም የኔንም ሐሳብ ከጠየቀኝ አስተያየት አልጠየቅኩም ቡንያሚን። አሁን ላይ ማናችሁንም አስተያየት እየጠየቅኩ አይደለም ያለሁት። ውሳኔ ወስኛለሁ። ውሳኔ እንድታውቁ ብቻ እየነገርኳችሁ ነው ያለሁት። የእኛስ አስተያየት? የማናችንም አስተያየት አትፈልግም፣ እየጠየቅክም አይደለም። እንደዛ ነው አይደለ? ስለዚህ የፈለግኩትን ነገር በአምባገነንነት ነው የማደርገው እያልክ ነው አይደለም? ልክ ነው። አልጠየቅኳችሁ። ከዚህ በኋላ አስተያየታችሁን አልፈልግም። ለማንኛውም
እንዳልኩት ነው። ከታሲን ጋር ሰላም እንፈጥራለን። ከዚህ በኋላ ታሲንን፣ መሌክን፣ ኑህንም አንዳቸውንም የሚነካ ሰው ካለ ከኔ ጋር ነው የሚጣለው። ግልጽ ነው አይደል? ማለት የምትፈልጉት ነገር አለ? የለም። ስለዚህ ጨርሰናል። በጣም ጥሩ። አባይ ሳረሰው በፊት የእህት ሱምሩ ጠበቃ የፍቺውን ወረቀት አዘጋጅቷል። ቢሮዬ እንሂድና ትፈርማለህ። ከዛ ከወንድም ታሲ ጋር እንገናኝና አውርተን ሁሉን ነገር እንጨርሳለን። እሺ? እሺ አባይ። በጣም ጥሩ። በሉ መልካም። ስለዚህ አሁን ደግሞ ምንድን ነው? ማን ነኝ ብሎ ነው የሚያስበው? ቆይ እሺ፣ የእሱ ሰራተኞች የሆኑን ወይ ደግሞ እንደዛ አስመሰለው እኮ። ምንድን ነው ነገሩ? እውነት ለመናገር ምንም ነገር አልገባኝ። እንዴት ነው እንደዚህ የሚያናግረን? እንዴት ነው በዚህ መልኩ የሚያዘን? አንተ ደግሞ ምንም ነገር ለመናገር አትሞክርም? ምን እያደረግክ ነው ወንድሜ? ምን እንድለው ነው የምትፈልግ ህክመት? ምን ማድረግ ነበረብኝ? ሱምሩም መቼም አልፈታትም ማለት ነበረብህ። እንደዛ ማለት ነበረብህ። ትልቁም ቤት ከኛ ሊወስድብን ነበር። አልፋታም ብለው ኖሮ ባዶ እጃችንን ነው የምንቀረው። እስኪ ከዚህ የተለየ አማራጭ ካለች ነገር። ስለዚህ አንተም ከታሲን ጋር ልትታረቅ ነው ማለት ነው? እንደዛ ነው? ምንም ምርጫ የለኝም እያልኩሽ ነው ህክመት። ምንም ምርጫ የለኝም። እንግዲህ እኔ ከእናቴ ጋር ታርቄያለሁ። ታሲንን እንኳን እንደምንም እችላለሁ፣ ግን ኑና መሊክን ግን መቼም ና ወንድሜ። እንዴት አደራችሁ ጓደኞች? እንዴት አደራችሁ? እንዴት አደርክ ወንድሜ ታሲ? እኛ ግን እውነት የዚህ እርቅ ማውረድ ስለሚባለው ጉዳይ ደጋፊዎች ነን እንዴ? ወንድሜ እኔ ግን ምንም ጥሩ ስሜት እየተሰማኝ አይደለም። ኖ አንተ ብቻ ለመረጋጋት ሞክር ወንድሜ፣ አታስብ። ሁሉም ነገር ሰላም ይሆናል። በልና እንሂድ። አመሰግናለሁ ወንድሜ ኤርካን። ስምሩት፣ እስቲ ደንበኞቹ የሆነ ነገር መጠጣት ከፈለጉ ጠይቂያቸው። እሺ ወይዘሮ ስምሩ። ማሬ እንዴት ነሽ የኔ ውድ? ደህና ነኝ። ነይ እዛ ጋር አረፍን በልሽ። ዝም ብለን አንቁም። እሺ የሚጠጣ ነገር ትፈልጊያለሽ? ውይ በጭራሽ አልፈልግም። በጣም ጠግቤያለሁ እውነት። እሺ ስሚ እንጂ ሱምሩ፣ ስለሆነ ነገር ሰምቼ ነው። ሰላም ሊፈጠር እንደሆነ ሰማሁ። አዎ እማዬ ልክ ብለሻል። ሊስማሙ ነው ማለት እንደኔ እምነት ይሄ ጦርነት ያበቃል ብዬ ተስፋ አደርጋለሁ። ውይ ተመስገን ነው። ያድርገው። እንዴት ብዬ ላስረዳሽ? እኔም በጣም ደስ ብሎኛል ሱምሩ። ብታይ የሆነ ሰው ችግር ይፈጥራል ወይም ደግሞም ቢላል ብዬ በጣም ፈርቼ ነበር። እውነቴን ነው የምልሽ። ውይ እማዬ በጭራሽ እንደዛ አታስቢ እባክሽን። ይኸውልሽ ማለቴ በዛ ላይ ታሲን በጣም ቆርጦ ተነስተዋል። ኑህንም ቢሆን በደንብ አሳምኖታል። ጂሃን ደግሞ ሳሜትን አሳምነው አሁን ሁሉም ተገናኝተው ተጨባብጠው መጨረስ ነው የቀራቸው። ይኸው ነው። ያደርግልን። ውይ የኔ ውድ ልጅ አመሰግናለሁ። አንቺ እኮ በጣም ተሰቃየሽ የኔ ውድ ሱምሩ። እንዳንቺ የተሰቃየ ሰው የለም። ግን አሁንም ቀና ብለሽ ቆመሽ። ያድርገው። በጣም ኮርቼብሻለሁ። የእውነቴን ነው። አሁን በጣም ደስተኛ ነሽ፣ ይህንን አውቃለሁ። ከቤተሰቦችሽ ጋር ከልጆችሽ ጋር በጣም ደስተኛ ትሆኛለሽ የኔ ውድ ልጅ። ሁሉም ጥሩ ነገር ይገባሻል ማሪ፣ ሁሉም ይገባሻል የኔ ውድ እናት፣ የኔ ውድ ልጅ።
ሰላም ጃን። አንተስ እንዴት ነህ ሳሚት? ደህና ወንድም ታሲ፣ ሁሉን ነገር አዘጋጅታል? አዎ ጃን፣ አዘጋጅተናል። ስምሩ ከአንተ ምንም የምትፈልገው ነገር የለም ሳሚት። እኔም በሆን ከስምሩ ምንም የምፈልገው ነገር የለም ታሲ። መጀመሪያ አታነበውም እንዴ? ማንበቡ ያስፈልግ። ሁሉንም የምንፈልገውን ነገር በእጃችን አስገብተናል ታሲ። እሺ እንግዲህ በእኛ ምክንያት ልጆቻችን መጎዳት የለባቸው፣ መፍራት የለባቸው፣ ጸብ ውስጥ መግባት የለባቸው። ሁልጊዜ በፍራቻና በጭንቀት ሳይሆን በሰላምና በደስታ ከሚወዷቸው ሰዎች ጋር። ለዛ ነው እዚህ የተገናኘነው ሳሚት። ስለዚህ ሰላም ይስፈን ብዬ እጄን እዘረጋለሁ። እኔም እጅህን ዘርግተህ እንድትቀር አላደርግህም ታሲ። ለሰላም ሲባል አዎ። ሰላም መፍጠራችን አነሳና አሁን ደግሞ አብረን አንድ ጠረጴዛ ላይ ራት ልንቀመጥ ነው። ይቺ ሱምሩ አለች፣ ያ የፈረስ ሌባ አለ። ወይ ወንድሜ ውይ! ሰውዬው እኮ በድፍረት ነው ባለቤትህ ነው የወሰደብህ። እና አሁን ከዚህ ቤት መውጣት ሊኖርብን ነው። ተመልከቱልኝ። ከዛ አቶ ታሲን ደግሰው ሊሆን ምን እየሆንን ያለ ነው? አዲሱ የኒሸርሊና የሻንሳላን ጥምረት የኒሻንስ አሪፍ ነው የሆነው ብዬ አስባለሁ። አንተስ ምን ይመስላል? አዎ እኔም ጥሩ ነው ባይ ነኝ። እንግዲያውስ ፍሬያማ ያድርገን ብለን ልንመኝ አይገባም? ውጤታማ ለመሆን ያብቃን። አሜን ያድርገው። ሀብት፣ ሰላም፣ ደስታና ስኬት ያምጣለን። ያድርገው። ሁሉም ሰው ዛሬ ማታ ይመጣል። መላው ቤተሰብ ይመጣል። መልካም፣ እንግዲያውስ እንገናኛለን። በቃ ልትሄድ ነው? አዎ፣ የሆኑ ማድረጋቸው ነገሮች አሉ። እራት ላይ እንገናኛለን። እሺ፣ እንገናኛለን። መግባት እችላለሁ? ግባ። በጣም አምሮብሻል። አንተ ሁልጊዜ አንዴት ነገር ነው የምትለው። ምክንያቱም በተገናኘን ቁጥር የበለጠ እያማረብኝ ስለሚመጣ ነው። እንደዛ ነው የምለው። የምጠይቅ ነገር አለ። ምንድን ነው? የእውነቴን ሰላም ትፈልጋለህ ወይስ እሺ ያልክ ወንድም ታሲንን ላለማሳዘን ስትል ነው የተቀበልከው? እውነት ለመናገር መጀመሪያ ላይ ደስ አላለኝም ነበር። እውነት ነው። ያው ግን ሰላም የሚመጣ ከሆነ በምንም መልኩ ይምጣ ባይ ነኝ። እና አሁን ምንድን ነው የሚሆነው? ስለዚህ አሁን ተመችቶሃል ማለት ነው? ከዚህ በኋላ ጥልም ጭቅጭቅ ውስጥም በፍጹም እንደማላሳልፍ ቃል እገባልሻለሁ። በዛ ላይ ደግሞ ሁሌም ጸብ ውስጥ መግባት ለማንም ሰው አይጠቅምም። ለእኔም ሆነ ለአንቺ፣ ለማናችንም ጥቅም የለውም። ወሳኙ ነገር መልክ ደስተኛ መሆኗ ነው። እማየም ደስተኛ ናት፣ ወንድም ታሲም ደስተኛ ነው። ስለዚህ ሰላም መፍጠር ሻንሳላኖችን ስለምወዳቸው አይደለም ይቅር ያልኳቸው። እውነቴን ነው። አንቺ ህይወቴ ውስጥ ስላለሽ እድለኛ ነው። ህይወቴ ነሽ።
ሌላ ምንም ነገር አያሳስበኝ። ኡፍ አሁን ሊያውን በዚህ ብርድ ምንድን ነው የምናደርገው? ኡፍ ስምምነቱን ከጨረስን ለምንድን ነው አብረን እራት መብላት ያስፈልገን? ሰላም በጣም አስፈላጊ ነገር ነው። ቀላል ነገር አይደለም። አሁን በቅርቡ ጦርነቶቹ በሙሉ ያበቃሉ። አዎ ለልጆቹም እርግጥ ነው። ሂክመት፣ ለማንኛውም ጤነኛ ሰው ለሆነ ሁሉ ምንም ከሰላም የሚበልጥ ነገር የለም። እኔ ግን ጤነኛ አይደለሁም። ትክክል። ግቢ ሂክመት፣ ግቡ በሉ ግቡ። ወይኔ አምላኬ። እሺ ሁሉም ሰው እየጠጣ ነው ያለው፣ ግን እኔ ወተት እየጠጣው ነው። ወተት መጠጣት አለብኝ ጂሃን? እንደዛ ከሆነ እንግዲህ ሁላችንም አብረን ቡና እንጠጣ። እንዴ ቡናው የት ነው ያለው? ቆይ እዛ ውስጥ አለ፣ በጣም በትንሹ አለ። የተወሰነ ጨምሬ። የት ነው ያለው? አሳይኝ እባክህ። አባዬ እንኳን ደህና መጣችሁ። እንዴት አመሻችሁ? እንዴት አመሻ አባዬ? እንኳን ደህና መጣ። በጣም ናፍቀሽኝ ነበር የኔ ውድ። እኔም በጣም ናፍቀሽኝ ነበር። እኔ ሳልናፈኩሽም እንዴ? ማሪ እንዴት ነሽ? ደህና ነኝ። ደህና ነን። በጣም አምሮብሻል ማሪ። አመሰግናለሁ። በይኔ ሀሪካ ኤሳት ነው ወደዚህ ለፉ። ምን ሆናለች? ሰዎች የት መቀመጥ እንዳለባቸው እያሳየች መሆኑ ነው። ሴቪላይን ኑ ስራ አስኪያጅ አድርጓታል። አትለኝም። እየቀለድክ መሆን አለበት። እውነቴን ነው። የምን ቀልድ ነው? ሆቴሉ በረት እየሆነ ነው። እንኳን ደህና መጣችሁ። እባካችሁ አረፍ በሉ። አመሰግናለሁ። ታህሲን የት ነው ያለው? ይመጣል፣ ትንሽ ቆይቶ ይመጣል፣ አታስብ። መሌክ ውዴ፣ አሁን ስንት ወር ሆነሽ? 4 ነው? 4 ከግማሽ። ደስ ይላል። መቼስ ከመወለዱ በፊት ሰርግ ማድረግ ይኖርባቸዋል። ምክንያቱም ሰዎች ደስ የማይል ነገር ያወራሉ። ይኖራል። አንቺ ምንም አታስብ። ለምን አስባለሁ ብለህ ነው? ለእናንተ ብዬ ነው እንደዚህ ምለው። በቃ ህክመት፣ የሆነ ነገር ልንገርሽ። አንዳንዴ እንኳን ስትናገር ያስቀድመሽ ለራስሽ የምትናገሪው ነገር ተረጂው እስኪ እባክሽ። በእውነት አንቺ በጣም ጥሩ ሴት ነሽ። ሰላም፣ እንዴት ናችሁ? ውዴ እንኳን ደህና መጣሽ ማሪ። ነይ እማዬ፣ እንኳን ደህና ቆየህ። እማዬ እንኳን ደህና መጣሽ። ነይ አረፍ። እንኳን ደህና መጣሽ እማዬ። እኔ ውድ እንኳን ደህና ቆየሽ። ኤሳት፣ እሺ አንተ የማትመጣ ከሆነ እኔ እመጣለሁ። የኔ ውድ ልጅ እንኳን ደህና ቆየህ። ነይ ማሪ፣ አመሰግናለሁ። ነይ የኔ እናት። የኔ ውድ ቀይ ደግሞ በጣም ወንድም ታሲል ካንቺ ጋር አልመጣም እንዴ? የማደርገው ነገር አለኝ፣ ስጨርስ እመጣለሁ ብሎ ነበር።
አንተ አላነገርኩም እንዴ? አናግሬው ነበር እና ከግማሽ ሰዓት በኋላ ደርሳለሁ ብሎኝ አይዞህ እየመጣ ነው። ና እንጂ ጓደኛዬ፣ አልናከስም እኮ። አቤት አቶ ቡንያሚን። ምን? አቶ ቡንያሚን። አመሰግናለሁ። መኪናዬ በሩ ፊት ለፊት ነው ያለው። እሺ፣ ዞር ያለ ቦታ ላይ ታቆመዋለህ። ገባህ? እሺ አቶ ቡንያሚን። በጣም አሪፍ አሪፍ። ጎበዝ ጎበዝ። አመሰግናለሁ። ጎበዝ። በጣም ደስ የሚል ሰው። አልወደድሽውም? በይ እንግዲህ የሰላም ያድርገው። ቡንያሚን እንኳን ደህና መጣ። ሰላም ቡንያሚን። ለአጠራርህ ተሳስተሃል። አቶ ቡንያሚን ነው ማለት ያለብህ፣ ምክንያቱም የምታናገረው የሻንሳላም ቤተሰብ ልጅ ነው። አታውቅም ልበል? ምን ማለትሽ ነው? ይቅርታ እንግዲህ ያልሽው ስላልገባኝ ነው። ነገሩ እንደዛ ከሆነ እንኳን ደህና መጣ አቶ ቡንያሚን። ቡንያሚን ሻንሳላን እባላለሁ። እኔም ከ45 ዓመት በኋላ ገና አሁን ማወቄ ነው። አሁን ያወቅኩት። አቶ ቱራን ይህንን አንዴ ልትይዝልኝ ትችላለህ እባክህ? ማሬ እና ወደዚህ። መቼም አይነ ስውር አይደለሁም። ለምን አየሽ አልባል። እንደዚህ አይነት ነገር አይቼ ማለፍ አልችልም። ይሄ ሁሉ አቧራ ምንድን ነው? ይሄን የሚያክል ሆቴል የሚመጥን ነገር አይደለም አቶ ቱራን። ቱፋን ነው መቤት። አይሆንም ቱራን፣ ይሄንን በደንብ አጽዱት። ራስህን ችግር ውስጥ ነው የከተትከው። ባለቤቴ ምንም ነገር አታልፍም። ትንሽ ምንም አያመጣት። በይ እንሂድ። መሊክ ውዴ፣ አንድ ቀን እንኳን ደስ አለሽ ለማለት ወደ ክሊኒክሽ ለመምጣት አስቤ ነበር። በጣም ደስ ይለኝ ነበር አይቴ፣ ግን ከመምጣትሽ በፊት ደውይልኝ፣ ምክንያቱም ሁልጊዜ ክሊኒክ ውስጥ ነው። ወይ ደግሞ ሳልደውልሽ እመጣለሁ እንዴ? እኔ ውድ ሴቬ ላይ ውዴ፣ አንቺም እንኳን ደስ አለሽ። የምሬን ነው። እኔ ታታሪ ሰራተኞችን በጣም ነው የምወደው። እንዴት ደስ ይላል። አንቺም እዚህ ስራ አስኪያጅ ሆነሻል። አመሰግናለሁ። ደጋግማ አያቴ አያቴ ትላለች። እነዚህ ሁለቱ የሥራ ሰዎች ሆኑ፣ አልቀረባቸውም። እና ማን ትበላት ታዲያ? ሲጀምር ሁል ቀን እዛ የለችም። ዋና አለቃ አይደለች እንዴ? ዋናው አለቃ እኮ ጂያን ነው። እኛ ግን በቁማችን ሞተናል። ክቡራን እንዴት አመሻችሁ? መልካም ምግብ። እንዴት አመሻችሁ? አመሰግናለሁ ጀሃን ውዴ። እናንተ ሁለታችሁ ብቻ ነበር የጎደላችሁት። እንኳን ደህና መጣ። እንዴት ነው ወንድሜ? መገናኘት አልቻልንም። ይገርማል። የዚህን ጠረጴዛ ውበት ተመልከተው እስኪ። በጣም ትልቅ ቤተሰብ እንዲሁም ደስተኛ ቤተሰብ ሆነናል። እኔም በጣም ደስተኛ ነኝ። ለዚህ ደስታ ያበረከቱት ደግሞ አስተዋጽኦ አለ። ጂያን ደውለው ወንድሜ እዚህ ቤተሰብ ውስጥ ታላቅ እንደመሆኑ መጠን የሆነ ነገር ላማከር ፈልጌ ነው አለኝ። እኔ ደግሞ ምንድነው ንገረኝ አልኩት። ይኸውልህ እኛ ከተሐሲንና ከኑህ ጋር ሰላም መፍጠር አለብን ብሎ አለኝ። እኔም እሺ ጂያን አልኩት። አንተ እንዳልክ አልኩት። ጦርነት ሰልችቶኛል አልኩት። በደስታ ነው የመጣሁት። ቁጭ በል እንጂ ለምን ትቆማለህ? ቆይ። አመሰግናለሁ ወንድሜ። ማሬ ይህንን ሳብ። ሴቪ ላይ ውዴ እንዴት ነሽ? ደህና ነኝ ጄናን። በጣም እንዳማረብሽ እያየው ነው። በጣም ነው የማመሰግነው። በጣም አመሰግናለሁ። አንቺም እንደዛው። ሜሌክ እርግዝና ያምርብሻል ባክሽ። በጣም ነው የተስማማሽ። የእውነት ተመስገን ነው። በጣም አመሰግናለሁ ውዴ። አንቺም ጸጉርሽ በጣም ነው የሚያምረው። ወደድሽው? አዎ በጣም ነው ያማረብሽ። ጸጉር ቤት ተሰርቼ ነው።
አጎቴ የት ነው ያለው? አጎትህ እየመጣ ነው፣ መንገድ ላይ ነው ያለው። የእውነት ግን እስካሁን ለምንድን ነው ያልመጣው? ለምንድን ነው የማትደውልለት? ምንም የተናገረው ነገር የለም። ኔትወርክ የለም ነው የሚለው። ለምን እንደማይሰራ አልገባኝም። ምናልባት ባትሪው ዘግቶበት ይሆናል እኮ። ባትሪ ጨርሶ አይሆንም። መኪና ውስጥ እኮ ብዙ ቻርጀሮች አሉ። ስለዚህ ቻርጅ ማድረግ ነበረበት። ዝግጅቱን እንጀምር እንዴ ወይዘሮ ስሙ? አዎ ብንጀምር ጥሩ ነው። አዎ ቀጥይ። ታሲን ትንሽ ቆይቶ መድረሱ አይቀርም። ለተለምዶ እንደዚህ አይነት እርቅን የተመለከተ የራት ግብዣ ሲኖር የሆነ ሰው ንግግር ያደርጋል። ግን ታሲን እዚህ ባለመኖሩ ከመጣ በኋላ የምናደርግ ይሆናል። እስከዛ መልካም ማለት እናመሰግናለን። መልካም ማለት አቤት